ታሪኩ ሲጀምር የምናገኛት ፋታባን ሲሆን በሌሎች ሴት ተማሪዎች ከመገለልና ከመጠላት ለመዳን ባላት ከፍተኛ ፍላጎት የተነሳ እውነተኛ ማንነቷን ሙሉ በሙሉ በመደበቅ ሴትነቷን የሚያሳንሱ ድርጊቶችን ስትፈጽም እናገኛታለን። ይህም በክፍሏ ያሉ ወንዶች ልጆች አስቸጋሪ እንደሆኑ በመናገር ከእነርሱ ራሷን ከማራቅ አንስቶ ሆን ብላ ከልክ በላይ እስከ መብላት የሚደርስ ከባድ ትግልን በራሷ ላይ ታውጃለች። ፋታባ ሆን ብላ ራሷን ከወንዶች ትኩረት ስታርቅ የክፍሉ አይኖች በሙሉ በተቃራኒው ውብና ሴትነቷን በማትደብቀው ዩሪ ላይ እንዲያርፉ መንገዱን ትከፍታለች። ይህ ተወዳጅነቷ ግን በውበቷ በሚቀኑ ሌሎች ሴቶች የጥቃት ዓላማ ስለሚያደርጋት ዩሪ ብዙ ጊዜዋን በብቸኝነት እንድታሳልፍ ያስገድዳታል። ፋታባ የዩሪ ጓደኛ ሆና ይህንን ብታይም እሷም ራሷ እንዳትገለል በመስጋት ጓደኛዋን ከሚተነኩሷት ተማሪዎች ጋር በግልጽ ለመጋፈጥ ድፍረቱ ይጠፋታል። አንድ ቀን ከጓደኞቿ ጋር በትምህርት ቤቱ ኮሪደር ላይ ስትጓዝ ሕይወቷን ለዘላለም የሚቀይር አጋጣሚ ከፊቷ ይቆማል። ሳታስበው ከአንድ ወጣት ጋር በድንገት ስትጋጭ መልኩ፣ ቁመናውና አጠቃላይ ገጽታው በቅጽበት የልጅነት ትዝታዋን በመቀስቀስ ልቧ በፍጥነት እንዲመታ ያደርገዋል። ይህ ስሜት የመጀመሪያ ፍቅሯ ታናካ ሊሆን እንደሚችል ስለሚጠቁማት ልጁን በድንጋጤ እየተከተለችው ከሄደች በኋላ በመጨረሻም እሱ መሆኑን ስታረጋግጥ በደስታ ትዋጣለች። ነገር ግን ልክ በዛች ቅጽበት ከኋላቸው የሚመጣ ሌላ ወጣት ማቡቺ ብሎ ሲጠራው የፋታባ ተስፋ በቅጽበት በመጨለም የምታውቀው ታናካ ሳይሆን ፍጹም የተሳሳተ ሰው እንዳገኘች በማሰብ በከፍተኛ ግራ መጋባት ውስጥ ትገባለች። ከትምህርት ቤት መልስ ያንን ሚስጥራዊ ልጅ ዳግመኛ ስትመለከተው በውስጧ ያደረው ጥርጣሬ መልስ ፍለጋ እንድትከተለው ያስገድዳታል። እሱን ተከትላ በደረሰችበት ቅጽበትም ስሙን ከታናካ ወደ ማቡቺ መቀየሩን ሲነግራት የፋታባ ልብ በሐዘን ስሜት መመታት ይጀምራል። ለውጡ ስሙ ላይ ብቻ ሳይሆን ያ የድሮው ታናካ የነበረው ሞቅ ያለ ባህሪ ሙሉ በሙሉ ጠፍቶ በምትኩ ቀዝቃዛና ለመቅረብ የሚያስቸግር ሰው ሆኖ ትመለከተዋለች። ይህ ያልጠበቀችው ለውጥ ፋታባን በቀጥታ ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት ትዝታዎቿ በመውሰድ በወቅቱ ወደ በጋ ፌስቲቫል ሊወስዳት ቀጠሮ ይዞ ሳይመጣ መቅረቱና ትምህርቱንም በድንገት ማቋረጡ በልቧ ላይ ያሳደረውን ጥልቅ ሐዘን እንደ አዲስ ያስታውሳታል። ከዕለታት አንድ ቀን ፋታባ ከትምህርት ቤት ካፍቴሪያ ዳቦ በምትገዛበት ወቅት አንድ እጅግ አሳፋሪ ክስተት ይፈጠራል። የካፍቴሪያው ስራ አስኪያጅ ገንዘብ እንዳልከፈለች በመጠርጠር በሁሉም ተማሪ ፊት ስትከሳት ፋታባም ቀድማ እንደከፈለች ብትገልጽም ሴትየዋ ግን ክሷን በማጠናከር ለጥበቃዎች እንደምትደውል ስታስፈራራት በሀፍረትና በጭንቀት ትዋጣለች። ልክ በዛች ተስፋ አስቆራጭ ቅጽበት ዩሪ በድፍረት ወደፊት በመምጣት ፋታባ ስትከፍል ማየቷን ስትመሰክር ባልተጠበቀ ሁኔታ ማቡቺና ጓደኛውም ድርጊቱን መመልከታቸውን በመናገር ከጎኗ ይቆማሉ። ክስተቱን ይበልጥ አስገራሚ የሚያደርገው ደግሞ ከፋታባ ጋር ብዙም ቅርበት የሌላትና ሁሌም ብቻዋን የምትሆነው ሹኮ እንኳን ከሩቅ ሆና ክፍያ ስትፈጽም እንዳየች በመመስከር ስትከላከልላት በመጨረሻም ሌላኛዋ የካፍቴሪያ ሰራተኛ እውነቱን በመናገር የፋታባ ንጹህነት ይረጋገጣል። ይህ ክስተት ፋታባ ከዩሪና ከሹኮ ጋር አዲስና እውነተኛ ጓደኝነት እንድትጀምር በር ሲከፍትላት፣ በተመሳሳይ ጊዜ ደግሞ ከሌሎች ሴቶች የበለጠ ቆንጆና ተወዳጅ በመሆናቸው ብቻ ከሚጎዷት የቀድሞ ጓደኞቿ ጋር የነበራትን ግንኙነት በቆራጥነት ታቋርጣለች። ጓደኞቿ መተዋ በልቧ ውስጥ ጥልቅ የሐዘንና የባዶነት ስሜት ቢፈጥርባትም ማቡቺ ጣልቃ በመግባት እነዚያ እውነተኛ ጓደኞቿ እንዳልነበሩ በማሳመን ከእርሷ ጋር ወዳጅ የሆኑበት ዋነኛ ምክንያት በወንዶች ዘንድ ተወዳጅ ባለመሆኗ በፍቅር ግንኙነት ውስጥ ተቀናቃኛቸው እንደማትሆን ከማሰብ እንደሆነ በማስረዳት ያጽናናታል። ብዙም ሳይቆይ ትምህርት ቤቱ የስፕሪንግ ኦሪየንቴሽን ሲያዘጋጅና እያንዳንዱ ክፍል በ5 ቡድን ሲከፋፈል በራሷ ላይ በጎ ለውጥ ለማምጣት የወሰነችው ፋታባ በድፍረት የክፍል ተወካይ ለመሆን እጇን ታነሳለች። በእርሷ ድፍረት የተበረታቱት ዩሪና ሹኮም እሷን ተከትለው ሲመዘገቡ፣ በሌላ በኩል ደግሞ ሹኮ የክፍል ተወካይ ለመሆን ስትነሳ የተመለከተውን አይቶ እሱም በድንገት ተመዝግቦ ሳይወድ በግድ ማቡቺን እንዲሳተፍ ያስገድደዋል። ታሪኩም ሲቀጥል አዲስ የተቋቋመው ቡድን በጸደይ ወራት በሚካሄደው የመታወቂያ ዝግጅት ላይ ለመሳተፍ ወደ ካምፕ ሲያቀና በዚያም ፋታባ ከዩሪና ከሹኮ ጋር ብቻ ሳይሆን ከማቡቺ ጓደኛ ከናቶ ጋርም የጠበቀ ወዳጅነት መመስረት ትጀምራለች። በዚህ መሃል ናቶ በቅርበት ሲከታተል ሹኮ ሁልጊዜ ወደ እንግሊዘኛ መምህራቸው ሚስተር ታናካ ለመቅረብ የምትሞክረው
የምትሞክርበት ምክንያት በመገንዘብ እንደምትወደው ይደርስበታል። ትንሽ ቆይቶ ፋታባ እሳት በማቀጣጠል ስትቸገር ቶማ የተባለ መልካም ወጣት ብቅ በማለት ሲረዳት ቶማ ከሌላ ክፍል የተወከለ ጎበዝና በራሱ የሚተማመን ተማሪ ሆኖ የዝግጅቱን ዓላማ በመምህራንና በተማሪዎች ፊት እጅግ ግልጽ በሆነ መንገድ ያብራራል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ፋታባ የዝግጅቱን ዓላማ በራሷ ቋንቋ ማስረዳት ሲያቅታት ሚስተር ታናካ ጽሑፉን አዘጋጅታ በቀጣዩ ቀን ጠዋት እንድታስረክበው ሲያዛት እስከ ምሽት ድረስ በስራ ተወጥራ እንድታመሽ ትገደዳለች። በድካም ብዛት አይኖቿን መግለጥ ሲያቅታትና እንቅልፍ ሹልክ እያደረጋት ማቡቺ በሌሊቱ ጸጥታ ውስጥ ብቅ በማለት ስራዋን እንድትጨርስ በስውር ያግዛታል። ይህንን ተከትሎ በማግስቱ ጠዋት ፋታባ፣ ማቡቺ፣ ዩሪ፣ ሹኮና ናይቶ የንጋት ፀሐይን ለመመልከት በጉጉት ሲሰባሰቡ በመካከላቸው የታደሰ የወዳጅነት ስሜት እንደ አዲስ ይነግሳል። ወደ ትምህርት ቤት ሲመለሱ ግን ነገሮች ሌላ መልክ ይይዛሉ። ዩሪ በካምፕ ወቅት ከማቡቺ ጋር በፍቅር መውደቋን ለፋታባ ስትነግራት ይህም ንግግር በፋታባ ልብ ውስጥ የራሷን ጥልቅ ስሜት ደብቃ ለእርሱ ምንም እንደማይሰማት እንድታስመስል ያስገድዳታል። ምንም እንኳን ለእርሱ ያላትን ፍቅር ከውስጧ ለማስወጣት ብትሞክርም ጊዜያት እያለፉ ሲሄዱ ግን ስሜቷ እየጠነከረ ከመምጣቱ የተነሳ እሱን መርሳት ከባድ ይሆንባታል። በመሆኑም በመካከላቸው ምንም አይነት የውሸት ቅጥር እንዳይኖር እሷም እንደ እውነቱ ከሆነ ማቡቺን እንደምትወደው በድፍረት ትነግራታለች። ይህ እውነት ለዩሪ እፎይታን ያመጣላታል። ምንም እንኳን ልቧ በሐዘን ቢነካም ከፋታባ ጋር ላላት ጓደኝነት ቅድሚያ በመስጠት በማቡቺ ላይ ያላትን ተስፋ ለመተው ትወስናለች። የዩሪ ውሳኔ ፋታባ በበለጠ ነፃነት ወደ ማቡቺ እንድትቀርብ ቢያስችላትም እሱ ግን አሁንም በገነባው የቀዝቃዛ ባህሪ ግንብ ውስጥ ሆኖ መራቁን ይቀጥላል። ስለሱ የተጨነቀችው ፋታባ በራሷ ተነሳሽነት ወደ ቤቱ ስትሄድ እዚያም ሚስተር ታናካን ስታገኝ ባላሰበችው ነገር ትደነግጣለች። እሱም የማቡቺ ታላቅ ወንድም መሆኑን ይገልጽላታል። ይህንን ተከትሎ ማቡቺ የታሸገ የህይወቱን ምዕራፍ ሲከፍት ስሙን የቀየረው በወላጆቹ ፍቺ ምክንያት እንደሆነና ከእናቱ ሞት በኋላ ደግሞ እናቱን በአግባቡ ባለመንከባከቡ በሚሰማው ከባድ የጥፋተኝነት ስሜት ባህሪው ሙሉ በሙሉ እንደሚቀየር ያስረዳታል። ይህንን ልብ የሚሰብር እውነት ከተረዳች በኋላ ፋታባ በጥልቅ ሐዘንና ጸጸት ውስጥ የሰጠመውን ማቡቺን መፈለግ ትጀምራለች። ከጎኑ በመሆንም ከብቸኝነቱ እንዲወጣ ለማበረታታትና ለማጽናናት ስትሞክር በመካከላቸው የነበረው የቀድሞ ቅርርብ እንደገና እንዲያንሰራራ በተስፋ በመሙላት የበጋው ፌስቲቫል ላይ አብሯት እንዲገኝ ትጋብዘዋለች። እሱም በሐሳቧ ይስማማል። ነገር ግን ልክ እንደ ድሮ ሁሉ በቀጠሮው ቀን ማቡቺ ሳይመጣ ሲቀር የተሰባበረ ተስፋዋን ይዛ ስትደውልለት ልቧ በሐዘን የሚሰነጥቅ ያልተጠበቀ የሌላ ሴት ልጅ ድምጽ ከበስተጀርባ ይሰማል። በማግስቱ ፋታባ ድፍረቷን አሰባስባ ወደ ማቡቺ በመቅረብ ወደ በጋው ፌስቲቫል ያልመጣበት ምክንያት ስትጠይቀው እሱ ግን መልስ ከመስጠት ይልቅ ዝምታውን እንደ መከላከያ ግንብ ይጠቀምበታል። ሆን ብሎም ከእርሷ መሸሹን ይቀጥላል። በዚህ መሃል ናቶና ሌሎች ጓደኞቻቸው ማቡቺ በታዳጊዎች ትምህርት ቤት የክፍል ጓደኛው ከነበረችውና ዩ ከምትባለው ልጅ ጋር ያለው ቅርርብ ከጊዜ ወደ ጊዜ እየጠነከረ መምጣቱን ሲያውቁ የፋታባ ስጋት እውን መሆኑ ይረጋገጣል። በአንድ ፈጣን ምግብ ቤት ውስጥ ከማቡቺ ጋር በድጋሚ የመገናኘት እድል ብታገኝም የፋታባ ደስታ ብዙም አይቆይም። የዩ ስልክ እንደተደወለለት ማቡቺ ያለምንም ማመንታት እሷን እዛው ትቷት ሲሄድ በህይወቱ ውስጥ ቅድሚያ የሚሰጣት እሷ ሳትሆን ዩ መሆኗን ለመረዳት ጊዜ አይፈጅበትም። ልቧ በከባድ የሐዘን ስሜት ተሰብሮ ተቀምጣ ሳለ በአጋጣሚ በቦታው የነበረው ቶማ ወደ እሷ ቀርቦ በተራ ወሬዎች እያዋዛ ሊያጽናናት ይሞክራል። ይህንን ትዕይንት ከመስኮቱ ውጭ ሆኖ የሚመለከተው ማቡቺ ግን የራሱ የሆነችውን ፋታባን ከሌላ ወንድ ጋር ሲያይ ልቡ በቅናት እሳት ይለበለባል። የትምህርት ቤቱ ፌስቲቫል ድባብ በደስታ የተሞላ ቢሆንም ለፋታባ ግን የሐዘን ምንጭ ይሆናል። ማቡቺ ዩን ጋብዟት በመምጣቱና ሁለቱንም በአቅራቢያዋ ማየት ልቧን በቅናትና በብስጭት ይሞላዋል። ነገር ግን ስሜቷን በውስጧ ከመደበቅ ውጪ ምንም ማድረግ ስለማትችል በዝምታ መሰቃየትን ትመርጣለች። ይህንን የተመለከተው ቶማ ወደ እሷ በመቅረብ
በመቅረብ እሱ በሚጫወትበት የሙዚቃ ዝግጅት ላይ እንድትገኝ ሲጠይቃት ለቅጽበትም ቢሆን ከሐዘኗ የምትገላገልበትን እድል በማግኘቷ ግብዣውን በደስታ ትቀበላለች። ይህ የሁለቱ መቀራረብ ደግሞ ማቡቺን በድጋሚ በቅናት ስሜት እንዲዋጥ ያደርገዋል። የሙዚቃ ዝግጅቱ ጫፍ ላይ ሲደርስ ቶማ መድረክ ላይ ሆኖ በድንገት የፋታባን ስም ጮክ ብሎ ይጠራል። በቦታው የነበረው ህዝብ በሙሉ ጥንዶች እንደሆኑ በማሰብ በደስታ ሲንጫጫ፣ ይህ ትዕይንት በቅናት ስሜት ሲብሰከሰክ የነበረውን የማቡቺን ትዕግስት ሙሉ ለሙሉ ያሟጥጠዋል። በድንገት ወደ ፋታባ በፍጥነት በመሄድ በጆሮዋ ላይ የሆነ ነገር ሹክ ሊላት ሲሞክር በአቅራቢያው የነበረው ጓደኛው ሳያውቅ ስለሚገጨው ሳይታሰብ ከንፈሮቻቸው ይገናኛሉ። ይህንን ከመድረክ ላይ ሆኖ የሚመለከተው ቶማ በቁጭት ሲቃጠል፣ ድርጊቱን በድንጋጤ የተመለከተችው ዩ ደግሞ ማቡቺን እዛው ትታው ትሄዳለች። ከክስተቱ በኋላ ማቡቺ ድርጊቱን በአጋጣሚ የተፈጠረ ስህተት መሆኑን ገልጾ ይቅርታ ቢጠይቃትም የፋታባ ልብ ግን በሐዘን ይሰበራል። ምክንያቱም በድብቅ ስትመኘው የነበረው ነገር ክስተቱ አደጋ ሳይሆን እሱን ስለሚወዳት ያደረገው እንዲሆን ነበርና። ማቡቺ ሁኔታውን ለማስረዳት ስለዩ እውነታውን መናገር ይጀምራል። የዩና የሱ እጣ ፈንታ ምን ያህል የተመሳሰለ እንደሆነ፣ የወላጆቿ መፋታት፣ አባቷ ከእናቱ ጋር በአንድ ሆስፒታል ውስጥ መታከሙና በቅርቡም ህይወቱ ማለፉን ያብራራላታል። በዚህም ምክንያት ከአባቷ ሞት በኋላ ብቸኛ ለሆነችውና በሱ ላይ ጥገኛ ለሆነችው ዩ ከጎኗ መቆም እንዳለበት ይነግራታል። ይህንን የሰማችው ፋታባ በሁለቱ መካከል አንዱን እንዲመርጥ ብትጠይቀውም ማቡቺ ግን በአባቷ ሞት ከባድ ሐዘን ላይ የምትገኘውን ዩን መተው ስለማይፈልግ ግልጽ መልስ ከመስጠት ይቆጠባል። ፋታባ ለማቡቺ ያላትን ጥልቅ ፍቅር ጠንቅቆ የሚያውቀው ቶማ የልቧ ምርጫ እርሱ እንዳልሆነ በመረዳቱ ከጎኗ ሆኖ ከመደገፍና ከማበረታታት ውጪ ምንም ማድረግ ስላልቻለ ሁኔታውን በዝምታ መመልከት ብቻ ግዴታው ይሆናል። ከተወሰነ ጊዜ በኋላ ማቡቺ ትምህርት ቤት ሲቀር የፋታባ ስጋት እንደ አዲስ ያገረሽበታል። ይህ ስጋት እስከዛሬ ኖሯት የማያውቀው ድፍረት ሰጥቷት ወደ ዩ በመሄድ ማቡቺ በእናቱ ሞት ከገባበት የሐዘን አዘቅት ውስጥ የበለጠ እንዳይሰምጥ ስትል እንድትተውላት ትጠይቃታለች። ዩ ግን የፋታባን ልመና በቁርጠኝነት ውድቅ በማድረግ በዚህ ዓለም ከማቡቺ በቀር ማንም እንደሌላት ከነገረቻት በኋላ ፍቅሩን የራሷ ለማድረግ መሞከሯን እንደምትቀጥል በአቋሟ ትጸናለች። በመጨረሻም ፋታባ ማቡቺን ዳግም ስታገኘው ጊዜ ሳታጠፋ በልቧ ውስጥ ለረጅም ጊዜ ታመቀውን የፍቅር ስሜቷን በሙሉ ድፍረት ትገልጽለታለች። ማቡቺ ግን በውሳኔ አልባነትና ለዩ ባለው የኃላፊነት ስሜት መካከል ሆኖ ስለሚብሰለሰል ሳይወድ በግድ ከእሷ ጋር ግንኙነት መጀመር እንደማይችል ይነግራታል። የፋታባ ልብ በሐዘን ቢሰበርም ውሳኔውን በጸጋ እንደተቀበለች በማስመሰል እንደ ጓደኛሞች እንዲቀጥሉ ስትጠይቀው በውስጧ የሚሰማትን ስብራት ለመደበቅ ትሞክራለች። በሌላ በኩል ማቡቺ ከፋታባ ጋር ለመሆን ከልቡ እየፈለገ በውሳኔው ምክንያት ውስጡ ክፉኛ ይታመሳል። ይህ በእንዲህ እንዳለ ዩ ከማቡቺ ጋር ተገናኝታ ጠንካራ እንደምትሆንና ከእንግዲህ በማንም ላይ ጥገኛ እንደማትሆን ከነገረችው በኋላ የራሱን ደስታ እንዲከተል ነፃ ታደርገዋለች። በማግስቱ ትምህርት ቤት ውስጥ ይህንን አጋጣሚ እንደ መልካም አጋጣሚ የሚጠቀመው ቶማ ለረጅም ጊዜ በልቡ ውስጥ ያቆየውን የፍቅር ስሜት ለፋታባ ይገልጽላታል። ለመጀመሪያ ጊዜ አንድ ወጣት የፍቅር ጥያቄ ሲያቀርብላት በድንጋጤ የምትይዘውን የምትጨብጠውን ስታጣ በሁለቱ መቀራረብ የተነሳ የቅናት እሳት የሚለበልበው ማቡቺ ምንም ማድረግ ተስኖት በዝምታ መመልከት ብቻ እጣው ይሆናል። በዚህ ሁሉ ሁኔታ ውስጥ የቅርብ ጓደኛው ናቶ ማቡቺ ከራሱ ጋር ታማኝ እንዲሆንና ስሜቱን በግልጽ እንዲናገር ቢመክረውም ማቡቺ አሁንም ስለዩ በሚሰማው ስጋት ምክንያት ውሳኔ ለመስጠት ይቸገራል። ማቡቺ በውሳኔ አጣብቂኝ ውስጥ ሆኖ ሲወዛገብ የምትመጣው ሹኮ የምትሰጠው ማበረታቻ በናቶ አእምሮ ውስጥ አንድ ሐሳብ ይፈጥርበታል። ይኸው ማቡቺ ያለፈ ታሪኩን እንዲጋፈጥና ከገባበት ችግር እንዲወጣ ለመርዳት ወደ ትውልድ ከተማቸው የጉብኝት ጉዞ እንዲያደርጉ ነው። በትውልድ ከተማው ሲደርሱ ከእናቱ ጋር የነበረውን ጊዜ የሚያስታውሰው ማቡቺ ዳግም በሐዘን ሲዋጥ፣ ፋታባ ግን አንድም ቅጽበት ሳትርቀው ከጎኑ በመቆም ታበረታዋለች። ከዚያም አንድ ቤተክርስቲያን ሲጎበኙ በቦታው የነበሩት አንድ ቄስ የማቡቺ እናት ለመጸለይ አዘውትራ ትመጣ እንደነበርና ጸሎቷን በመዝገብ መጽሐፍ ላይ ትጽፍ እንደነበር ይነግራቸዋል። የእናቱ ጸሎት በሙሉ እርሱ ደስታን እንዲያገኝና ሕይወቱን በፈገግታ እንዲሞላ መሆኑን በመረዳቱ በማቡቺ ውስጥ ለረጅም ጊዜ ታፍኖ የኖረውን ሐዘን በሙሉ እንባ እያጠበ ያስወጣዋል። በዚህ መካከል ዩ ከማቡቺ ጋር ተገናኝታ
ለራሷ ጠንካራ ሆና ለመኖር መወሰኗን ስታረጋግጥለት ልክ ይህ በሚሆንበት ቅጽበት ፋታባን በጸጋ ለመልቀቅ የሚወስነው ቶማም የልቧ ባለቤት ማቡቺ ብቻ መሆኑን በሚገባ ይገነዘባል። ከዚህ ሁሉ በኋላ የሁሉንም ነገር እውነት የምትረዳው ፋታባ ማቡቺ ከመለስተኛ ሁለተኛ ደረጃ ትምህርት ቤት ጀምሮ ሲወዳት እንደነበር ስታውቅ ወደ እርሱ በመመለስ ለረጅም ጊዜ በውስጧ ስትብሰለሰል የኖረችውን ጥልቅ ፍቅሯን ትገልጽለታለች። በመካከላቸው የነበሩ መሰናክሎች በሙሉ አንድ በአንድ ከተወገዱ በኋላ ከእንግዲህ ስሜቱን መደበቅ እንደማያስፈልገው የሚረዳው ማቡቺ ከፋታባ ጋር በመታረቅ ለረጅም ዘመናት በምናቡ ሲስለው የነበረውን የፍቅር ህይወቱን እውን ያደርጋል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳረሱ። ይመቻችሁ።